ሁሉም የኳስ ቤተሰብ ይህንን ማወቅና መስማት መቻል አለበት። ኦኬ በእንግሊዝ ፕሪሚየር ሊግ ታሪክ ማለት ነው ሊሰበሩ የማይችሉ 10 አስደናቂና አስገራሚ ክብረ ወሰኖች ልንገራችሁ። ነሐሴ 8 2018 ዓ.ም ቤቱን ፎሎ ብታረጉ ምርጥ ነው። ላይክ ሼር አድርጉ። ሰሞኑን ቪዲዮዎች እየሄዱ ማለት ነው እንደሆነ አላውቅም። የዓለማችን ተወዳጁ የእንግሊዝ ፕሪሚየር ሊግ ከአንድ ሳምንት በኋላ ወደ አስደናቂው ፉክክር ይመለሳል። ሊጉ እንግዲህ አዳዲስ ታሪኮች የሚመዘገቡበት ቢሆኑም እነዚህ 10 ድንቅ ክብረ ወሰኖች ግን በጊዜ ሂደት ለማሻሻል ቢሞከሩ አዳጋች ሆኖ እስከዛሬ ቆይቷል። የማይደፈሩት 10 የፕሪሚየር ሊግ ታሪኮች እነማን ናቸው? አንደኛው 100 ነጥቦችን ማሳካት። በ2017-18 የውድድር ዘመን ማንቸስተር ሲቲ በፔፕ ጋርዲዮላ ይመራ በነበረበት ወቅት 100 ነጥብ በማሳካት ብቸኛው የሊጉ ክለብ ሆኖ ቆይቷል። ሌላው 49 ጨዋታዎች ባለመሸነፍ የአርሰናል ኢንቪንሲብል ታሪክ። በአርሴን ቬንገር የሚመራው አርሰናል በ3-4 የውድድር ዘመን ሙሉ የሊግ ጨዋታዎችን ሳይሸነፍ ዋንጫ ያነሳ ብቸኛው ክለብ ሆኖ እስከዛሬ ቆይቷል። 55 ተከታታይ ጨዋታዎች ላይ ግብ ማስቆጠር። አርሰናል ከግንቦት 2001 እስከ ህዳር 2002 ባሉት 55 ተከታታይ ጨዋታዎች ላይ ግብ በማስቆጠር ድንቅ ታሪክን ጽፏል። 14 ተከታታይ ጨዋታዎች ላይ ግብ ያልተቆጠረበት በሰር አሌክስ ፈርጉሰን የሚመራው ማንቸስተር ዩናይትድ በ2008-2009 የውድድር ዘመን በ14 ተከታታይ ጨዋታዎች አንድም ግብ ሳይስተናገድበት እስካሁን ድረስ ዩናይትድ ቆይቷል ማለት ነው። 15 ግቦች ብቻ ማስተናገድ። ቸልሲ በ2004-5 የውድድር ዘመን በጆዜ ሞሪኒዮ ስር በ38 የሊግ ጨዋታዎች የተቆጠረበት 15 ግቦች ብቻ ነው። 86 ጨዋታዎች በስታንፎርድ ብሪጅ አለመሸነፍ። ቼልሲ ከመጋቢት 2004 እስከ ጥቅምት 2008 በሜዳው ባደረጋቸው 86 የፕሪሚየር ሊግ ጨዋታዎች አንዴም አልተሸነፈም። ሌላው 11 ግቦች በአንድ ጨዋታ። በመስከረም 2007 ፖርትስማውዝ ሬዲንግን ማለት ነው 7-4 በድምሩ 11 ያሸነፈበት ጨዋታ በሊጉ ታሪክ ከፍተኛ ግብ የተቆጠረበት ሆኖ ቆይቷል። 260 ግቦች የምንጊዜም ከፍተኛ ግብ አግቢ። አለን ሸረር በ14 ዓመታት እንግዲህ የፕሪሚየር ሊግ ቆይታው 260 ግቦችን በማስቆጠር የምንጊዜም ከፍተኛ ግብ አግቢ ሆኖ እስካሁን መሪነትን ይዟል ማለት ነው። ሌላው 658 ጨዋታዎች የብዙ ጨዋታዎች ባለቤት ማለት ነው ጄምስ ሚልነር እንግዲህ የጋሬዝ ባርን የ653 ጨዋታዎች ክብረ ወሰንን በማለፍና በመስበር 658 ጨዋታዎች የሊጉ ብዙ ጨዋታ ያደረገ ብቸኛው ተጫዋች ሆኖ የክብረ ወሰን ቆይቶለታል። 9 ክለቦች በአዲስ አሰልጣኝ በ2026-27 የውድድር ዘመን 9 ክለቦች በአዲስ አሰልጣኝ የሚጀምሩ ሲሆን ይህም የዘመኑ አዲስ አስደናቂ ክብረ ወሰን ሆኖ ተመስግቧል። አዲሱ የ2026 የውድድር ዘመን የዛሬ ሳምንት አርብ ማለት ነው ሻምፒዮኑ አርሰናል ከቮክተር ሲቲን በሚገጥምበት በደማቅ ሁኔታ ይቀጥላል። ምን ያህሎቻችሁ አዲሱን የፕሪሚየር ሊግ ውድድር ዘመን ለመከታተል ተዘጋጅታችኋል? ይህንን ፖስት እንግዲህ ይህንን ቪዲዮ ሼር እያደረጋችሁ ለብዙ ሰው አጋሩ። ዋንቱ ኒውስ ነኝ። መረጃው የተገኘው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን